እስቲ ቀኝ እጃችሁን አንሱና ጠላቴ ሆይ በሉ። ከፍ ባለ ድምጽ ኧረ አይሰማም። በደንብ ስማ በሉ። ከዛሬ 4 ዓመት 7 ዓመት 10 ዓመት 9 ዓመት በፊት የወሰርከውን የኔን በሉት በረከት፣ ቅባት፣ ሞገስ፣ ትዳር፣ ልጆቼን ዛሬ ማለዳ በለው። መቼ ወደ ሳይሆን በለው፣ ተገደ በለው፣ ትተፋለ በለው። ሃሌሉያ! አንድ ሰው ብድግ ይበልና ቀንበር ይሰበራል በል። ድገም እባክህ፣ ድገም ሲ ሙሴ አቤት ለግብፃውያን ባሪያ እንዳትሆኗቸው እኔ አምላክ እግዚአብሔር የግብፃውያንን ቀንበር ከአንገታችሁ ላይ ሰብሬያለሁ። ቀና ብላችሁ እንድትሄዱ አድርጌያችኋለሁ። የትኛውም ቀንበር ይሰበር፣ እርግማን ይነሳ፣ ሊሚቴሽን ስፒሪት ይነሳ፣ ያሰራችሁ ይፈታ፣ ቀንበር ይሰበር። እግዚአብሔር እንደዚህ ብሎኛል። በዚህ ጉባኤ መካከል ለመናፍስቱ ዓለም መንግስት ራስ ምታት የሚሆኑ ታቦቱ ክርስቶስ ኢየሱስን የሚያስከብሩ ወንድና ሴት ልጆች አሉኝ አለ እግዚአብሔር አምላክ። ነገራቸውን እንደገና ቀሰቅሳለሁ አለ። ወደ ላይ ሲወጡ የሚያወርድ ዘርተው እንዳያጭዱ የሚያደርግ አሜን አሜን። አንኳኩተው እንዳይከፈት ተምረው እንዳይመረቁ ያደረገ የትኛውንም ሊሚቴሽን ስፒሪት ከልጆቼ ላይ ሰብራለሁ አለ። አንድ ሰው ጮ ተሰበረ ይበልሲ። ድገምሲ ተሰበረ በለኝ። የትኛውም በእናንተ ላይ የተወረወረ ቀስትና ጦር ዛሬ ማለዳ ይሰበራል። እርግማን ይነሳል። የበሽታ ኃይል ይነሳል። የተነገረ የሟርት ቃል ይነሳል። አንድ ሰው ጮ ይነሳል ይበልሲ። ለተዘጋጀ መንፈሱን ለከፈተ አለኝ እግዚአብሔር ከቅዱሱ ቅባቴ ይቀባለሁ። ማሃኑስቴ የሰው ልጅ ሆይ በእግሬ ቆም እኔም እናገራለሁ አለኝ። በተናገረኝ ጊዜ መንፈስ ገባብኝ ይላል። ዛሬ ይኸውልህ መጽሐፍ ሲናገር ራዕይ ምዕራፍ 11 ላይ ከእግዚአብሔር ዘንድ የወጣ የህይወት መንፈስ ገባባቸው ይላል። ዛሬ የህይወት መንፈስ ይገባብሃል። የበቀል መንፈስ ያገኘሃል። የኃይል መንፈስ ይወርድብሃል። በዚህ ከመገኘታችሁ የተነሳ ጄኔሬሽናል ከርስ ይሰበራል። ዘሮችን የበላውን አውሬ ትመተዋለህ። ብዙዎችን ያለ ዕድሜ ወደ መቃብር ያስገባውን ትገለብጣለህ። የሰይጣንን መሠዊያ ትሰነጥቃለህ። የሉሲፈርን ኃይል ትመታለህ። እግዚአብሔር በዚህ ጉባኤ መካከል ነቢያቶችን ያስነሳል። እሺ እጅ ላይ ተያዝ፣ አይኖች ይጨፈኑ። እሺ አሁን ነበሩ የት ገቡ እስኪባል ጸጥ በሉ። ጸጥ። 7 የወርቅ መታጠቂያ አይቻለሁ። 4 ሴት 3 ወንድ አይቻለሁ። የስ ፋየር። እግዚአብሔር አምላክ አይኖቻቸውን አበራለሁ አለኝ። ክብሬን በእነሱ ላይ አመጣለሁ። የሰይጣንን መሠዊያ ያፈርሳሉ። ትውልድን ነፃ ያወጣ። ያዟቸው። የስ የአባቴ መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የበቀል መንፈስ፣ የትንቢት መንፈስ ወይ ገባ ጉባኤ መካከል። የምወድህ የምድረ በዳ ጌታዬ፣ የልጅነት አምላኬ ያሳት እግዚአብሔር አምላክ በልዩነትና በብልጫ መንፈስ የሞተ በእጃቸው የሚያስነሱ፣ እውርን የሚያበሩ፣ ሽባ የሚተረትሩ፣ ጎባጦችን የሚያቀኑ፣ የትውልድን እንባ የሚያብሱ ታላላቅ ነቢያቶች ይነሳሉ። እሳት ያለበት ትውልድ ይነሳል።
ክብር ያለበት ይነሳል። መንፈስ ያለበት ይነሳል። መቅደሱን የሚያጠራ ትውልድ ይነሳል። ክብር ያለበት ትውልድ ይነሳል። ለተዘጋጀ አለኝ ጌታ ልቡን ለከፈተ ከቅዱሱ ቅባቴ እቀባለሁ። በሮችን በፊታቸው ከፍታለሁ። ጠላት አይኑ እያየ በክብር እገልጣቸዋለሁ። እግዚአብሔር አምላክ ድንቅና ታምራት በእጃቸው አደርጋለሁ አለኝ። አንድ ሰው አለ እዚህ ጉባኤ መካከል አሸናፊ የሚባል አሸናፊ የት ነው ያለው? አሸናፊ አንተ ነህ ና አሸናፊ አንተ ነህ። ቦሮስ ሲላ አቫኒያሎስ አካባይ ትሞክራለህ፣ ትጥራለህ፣ ትደክማለህ፣ ትወጣለህ፣ ዘራለህ፣ ማጨድ የለም። ዘር ውስጥ የሚሰራ እርግማና ያለው የብዙዎችን ትዳር የመታ የሚያፋታ ብዙዎችን በሽተኛ ያደረገ ያለ እድሜ ወደ መቃብር ያስገባ ሰላሌ ፍቼ yes አምላክ እግዚአብሔር እንደዚህ በለው ይለኛል። ክብሬን ባንተ ላይ አመጣለሁ፣ አሜን። እሳቴን አመጣለሁ፣ አሜን። ብዙዎችን የበላውን አውሬ ትበቀለዋለህ፣ አሜን። ትበቀለዋለህ፣ አሜን። ትበቀለዋለህ፣ አሜን። የትውልድ አባት አደርግሃለሁ፣ ምልክት አደርግሃለሁ። ጅረጎፍታን ኢየሱስ አሜን። ንጉሴ ነው አባትህ ቶና ሳኒያሎ ባካባይ ለዳንያሎስ እግዚአብሔር አምላክ አለኝ ካንተ የተነሳ ብዙዎችን ነፃ አወጣለሁ። አሜን። ራሃዳናስ ያሎ ባካባይ ጅረጎፍታን ኢየሱስ እኔ ላንተ እየተናገርኩኝ እግዚአብሔር ሰው እግዚአብሔር እንደዚህ ነው የሚያደርገ ምድሪቱ ላይ በኤርሚያስ መንፈስ ይገልጣል። አሜን። የሞተ በእጅ ያስነሳል። አሜን። እውርን ታበራለህ። አሜን። ሽባ ይተረተራል። አሜን። የቃል ደጆች ይከፈቱልሃል። አሜን። የትውልድን ቀንበር ትሰብራለህ። አሜን። አሊዶስ ጌታ ኢየሱስ ምስክሬ ነው። እሺ አሜን። ይኸውላችሁ አሜን። መቼም አባቴ በዚህ ያለ በሱ ፊት መተንበይ በጣም ነውር ነው። ትልቅ የእግዚአብሔር ሰው ስለሆነ ይሄንን ብላቴና እግዚአብሔር አምላክ ምስክሬ ነው። መልአክ አጠገቡ ቆሞ አያለው። አዲዶዶ ሰካታባ አሜን። እህቴ እግዚአብሔር እንደዚህ ያደርግሻል። አሜን። ዘገየው አትበይ፣ እሺ አትበይ። አለለም አልዘገየሽም። አሜን። ይኸው ቀስት ቀድሞ ወደ ኋላ ነው የሚለጠጠው። ሲለቀቅስ ሃሌሉያ ፊተኛ ነው አይደለም የሚሆነው። እግዚአብሔር እንደዚህ ይልሻል፣ የጀመርኩትን እስኪጨርስ አልተውሽም፣ አልጥልሽም። አሜን። እንደ ኃያል እንደ ጨካኝ ካንቺ ጋር ነኝ። አሜን። እላይሽ ላይ የነቢያት መንፈስ አለ፣ ታላቅ የነቢያት መንፈስ አለ። የጀመርኩትን እስኪጨርስ አልተውሽም፣ ወደፊት አስፈነጥርሻለሁ። የትውልድን ቀንበር ትሰብሪያለሽ። ቱይ ያሷት yes ኢየሱስ ጌታ ነው። ማያዲጋዶስ ግድ የላችሁም። ጠላቴ ሆይ በሉ። ኧረ አይሰማም። ቆይ ይሄን ቅባት ትፈልጋላችሁ? እኔ የተቀባሁት በፕሮፌት ነው። አማኑኤል ቤተክርስቲያን ባውዛው የነበረበት ቦታ ወንበር ስለሞላ ቁጭ ብዬ ባውዛው አይኑ ላይ ይበራል እና እኔ መሆኔን አላወቅም። እኔ መሆኔን ቢያቅ ኖሮ ትንቢት አያመጣም ነበር። ለምን? ልጁ ነኛ። እግዚአብሔር አምላክ ይናገረኛል። በኔ ቅባት የሚነሳ ሰው አለ እዚህ ጉባኤ መካከል እያለ ፕሮፌት ትንቢት እየተናገረ ከዛ ነጭ ሸሚዝ የለበስከው እዛ ጋ ይላል። እኔ ደግሞ ማንን ነው እላለሁ። አንተ ማንን ነው ትላለህ እንዴ? ራስን ነው መናገራለህ። እኔ ነው ስለው አው ውጣ ሲለኝ ሰው እንዴ ልጄ ነህ እንዴ አለኝ። እንግዲያውስ ቅባቱ መጥቷልና ተቀበላለኝ። ዛሬ ይኸው ወይኔ ጌታ ኢየሱስ ይኸው ጌታ ኢየሱስ ምስክሬ ነው። እግዚአብሔር አምላክ እንደዚህ አለኝ፣ የሞተ በእጅ ያስነሳል። አሜን አሜን። የትውልድ አባት አደርግሃለሁ። አሜን አሜን። የብዙዎችን እንባ ታብሳለህ። አሜን። የኤርሚያስ መንፈስ ባንተ ይሰራል። አሜን።
ቆይ ልንገርህ እንዴ ብሉይ ኪዳን ነው አይደለም ኤልያስ መጥምቁ ዮሐንስ በማን መንፈስ ነው የተነሳው በኤልያስ መንፈስ ነው እነግርሃለሁ ና ቁም እኔ ላይ ያለውን እግዚአብሔርን ቅባት ለዚህ ሰው አካፍላለሁ መንፈስ ዓለም እንዲከፈት ታላቅ ነገር እንዲሆን ጉባኤው ከኔ ጋር እንደዚህ ይላል ጠላቴ ሆይ በሉ ስማ በሉት ከዛሬ 7 ዓመት 10 ዓመት 20 ዓመት በፊት የወሰርከውን ሸኔን በሉት በረከት በሉት ሞገስ በሉት ደስታ በሉት ቅባት በሉት ዛሬ ማለዳ በሉት ወደ ሳይሆን ተገደ በሉት ትተፋለህ የማገለግለው ጌታ ምስክሬ ነው ቅባት በኢየሱስም ይለቀቃል ታላላቅ ነቢያቶች ይነሳሉ እውርን የሚያበሩ ይነሳሉ ሽባ የሚተረትሩ ይነሳሉ እግዚአብሔር በእጃቸው ድንቅና ታምራት የሚያደርግ ይነሳሉ የእናንተ ነገር መንፈሳዊ ዓለም ላይ እየተወለደ ነው ታውቃለህ ፍናና እኮ ፍንን ያለችው የሐና ማህፀን እስኪከፈት ድረስ ነው ልክ የሐና ማህፀን ሲከፈት የፍናሃና ነገር መዘጋት ጀመረ እግዚአብሔር አምላክ ስፒሪት ሪልም ላይ በኢየሱስም ነገራችሁን ከፈተ ጮና ተከፈተ በለኝ አላሳልፍ ያለ ነገርን ያዘ ሞገስሽን ያዘ ህልምሽን ራእይሽን ያዘ ዛሬ ማለዳ በኢየሱስም ተከፈተ አንድ ሰው ዘሎ ተከፈተ ይበላ እንዴ ሰውየው ቅባት አለበት የተጠራው 40 ዓመት በኪዳን ህዝብ ላይ የከበደውን የፍልስጤምን ቀንበር ሊሰብር ነው እና ሰውየው ወደ ተምናን ወረደ ይላል ሰውየው ኪዳን የሌለው መሰላቸው በአህያ መንጋጋ ሺዎችን የገደለ ነው 300 ቀበሮ ጠርቶ የጠላትን ነዶ በሳት የለኮሰ ነው ሰውየው ላይ ታላቅ እግዚአብሔር ክብር አለ ወደ ከተማቸው ገባ ሌሊቱን ሙሉ ቁጭ ብለው በሱ ጉዳይ ላይ ይመካከራሉ መጽሐፍ ሲናገር እኩለ ሌሊት በሆነ ጊዜ የልዑል እግዚአብሔር መንፈስ በሳምሶን ላይ መጣበት ይላል ዛሬ መንፈስ አንድ ሰው ላይ ይመጣል ቅባት ይመጣል ክብሩ ይመጣል ኃይሉ ይመጣል መንፈስ መጣበት ይልና የከተማውን በር ይላል እሺ እንደዚህ በለና የከተማውን በር በል እንዳልወጣ እንዳልሻገር እንዳልበዛ እንዳላገለግል የተዘጋውን በል ዛሬ ማለዳ በለኝ በጌታዬ በል በመንፈስ ቅዱስ በል ኃይል በል እስቲ ነቅዬዋለሁ በል እስቲ የከተማ በር ከነ መወርወሪያው ከነ መቃኑ ያሳይላል ጠላት አይኑ እያየ ጆሮው ታናስ ያሎፋ አንተ ክብር አለ በእናት እነግራለሁ ላይ የእግዚአብሔር እጅ አለ እግዚአብሔር ሆይ እለምንሃለሁ በእኔ ላይ የሚሰራ ይህ የመገለጥ መንፈስ የትንቢት መንፈስ የኃይል መንፈስ ምስጢራትን የሚገልጽ በጌታ በኢየሱስ ስም ጸልያለሁ በዚህ ብላቴና ላይ እኔ አልቀናም በእጥፍ እንዲመጣ በልዩነትና በብልጫ መንፈስ እንዲመጣ በጌታ በኢየሱስ ስም ጸልያለሁ አር ዩ ሬዲ በጌታ በኢየሱስ ስም ይሄን መንፈስ አካፍላለሁ በእኔ ላይ የሚሰራ የእግዚአብሔር ክብር በኢየሱስ ስም በዚህ ብላቴና ላይ በኃይል እንዲመጣ በኢየሱስ ስም ጸልያለሁ ካናሲያ አሸናፊ እግዚአብሔር ካንተ የተነሳ because እኔ አንተን ሳይ በመንፈሴ ሰላሌ ፍቼ ነው መገባው ብዙዎችን ያለ እድሜ ወደ መቃብር የሚያስገባ በአባት የዘር ግንድ ውስጥ የሚሰራ አደገኛ የጨሌና የአመቺሳ ስፒሪት አለ ትክክል ነው መናገረው ትክክል ነው እግዚአብሔር እንደዚህ አለኝ ልጄ በዚህ ስፍራ ከመገኘቱ የተነሳ አሜን ለ17 ዓመት ሙሉ ሲሰራ የነበረ ከዘሮቹ አልፎ የሱን የበረከት ደጆች የሚዘጋ የሆነ ቦታ ይወል ተገባና አትጨርስ እውነት ነው ድርጅት ተገባለ ምን እንደሆነ አጣቀም ከድርጅት ትወጣለ እውነት ነው ብዙ ተምራሃል አይምሮ የተከፈተ ነው ጂኒየስ ነህ
ከሰዎች ጋር ያለ ተግባቦት የሚገርም ነው። ነገር ግን የሆነ ነገር ፕሮፖዝ ታደርግና የሆነ ነገር ጽፈ አዘጋጅተ ይህ ነገር ወደ ፍጻሜ አሁን ይመጣል ብለህ ተስፋ ስታደርግ እንዴት እንደሆነ በማታውቀው መንገድ ከእጅ ይበተናል። እግዚአብሔር አምላክ እንደዚህ በለዋለኝ፣ ሰም በእሳት እንደሚቀልጥ አሜን በሉ። ሰም በእሳት እንደሚቀልጥ እብቅ በንፋስ እንደሚበተን እብቅ በንፋስ እንደሚበተን አምላኬ እግዚአብሔር ጠላቶችን በትኛለሁ፣ ደጋሚዎችን በትኛለሁ። ከጀርባውኝ ጎ ጨሌ ቦይ you are free ቁም እሱ ጋር እግዚአብሔር እንደዚህ ይላል፣ ምልክት አድርጋል። አሜን አሜን። እግዚአብሔር ሰው ምልክት አድርጋል። አሜን። ላባጋዶ ሰቨንታኪያ ምልክት አድርጋል። አሜን። ሳቁ ባረል ላጋቦራ ዲ ላባንታስታኪያ ዘበቱ ባረል ኢየሱስ ባለራዕይ እኮ የሚገፋበትን እናንተ አታውቁ። ጥሪ ኖሮ የምታልፍበትን መንገድ ማንም ሰው አያውቅም። ዘበቱ ባረል መጫወቻ አረጋዋል። ይህ ሰው ታላቅ ነብይ ነው። ላዩ ላይ የሚገርም የነቢያት መንፈስ አለ። ታላቅ ነብይ ነው። እግዚአብሔር አምላክ እንደዚህ ይላል፣ የወደቀችውን የዳዊትን ድንኳን እንደገና አርጩን። አሜን በሉ። አሜን። እንደገና በሉ። አሜን። ነገርህን አሜን ትጀምራለህ። አሜን። እግዚአብሔር ሰው አጋር ያለሷ ፍቃድ ነው አብርሃም የገባው። ያለሷ ፍቃድ ነው እስማኤል የመጣው። እስማኤል ቢመጣም ለዚች ሴት ምትክ የሌለው ብቸኛ ልጇ ነው። የአይኗ ጥጋብ የልቧ ማረፊያ ነው። ስታረጅ መደገፊያ ምርኩዟም ጭምር ነው። ይስሐቅ በተገረዘበት ቀን በቤታቸው ፌሽታ ሲሆን ሳቅ አየች። መጣችና እቺን ሴት አስወጣለችው። አብርሃም ምንም ቢሆን ዘግይቶ የመጣ ከወገቡ የተወለደ ልጁ ስለሆነ አልቻለም። ስለ እስማኤል የመለኮት ድምጽ መጣና ባለቤት ሳራ የምትልህን ነገር አድርግ አለው። አብርሃም እያመመውም ቢሆን የምትበላውን ነገር አስይዞ በአቁማዳ ውሃ ሞልቶ ሸኛቸው ወደ ቤርሳቤ ምድረ በዳ፣ እባብና ጊንጥ ወዳለበት ምድረ በዳ። ስለዚህ ሰው ነው የምናገረው። ቤርሳቤ ምድረ በዳ ምግቡ አለቀ፣ የሚጠጣው ውሃ አለቀ። 9 ወር በማህፀን ተሸክማ አመጣ የወለደችው ምትክ የሌለው ብቸኛ ልጇ ነው። አይኗ እያየ የቤርሳቤ ምድረ በዳ ልጇን ሊበላባት ነው። አይኔ እያየማ አለች ልጄ ሲሞት ዝም አልልም ብላ አንድ ቀስት ተወርውሮ የሚያርፍበት ርቀት ላይ ልጇን አስቀምጣ በርቀት የልጇን ሞት ትጠባበቅ ነበር ይላል። አብዝታ ጮች ይላል። እግዚአብሔር ከሰማይ ድምጽ አመጣ፣ መልአኩን ላከና አንቺ ሴት አላት፣ እግዚአብሔር የብላቴናውን ጩኸት እሺ ሰምቶሃል በሉት። ግዴላችሁም ጮና ሰምቶሃል በሉት። ሰምቶሃል በሉት። ተቀላችሁ። መልአኩ እንደዚህ ያለ እጅሽን አጽኚበት ታላቅ ሕዝብ አደርገዋለሁ ይላል ማ እግዚአብሔር። ምን በይ እጅሽን አጽኚበት። የጣልሽውን ተስፋሽን፣ ምርኩዝሽን፣ መደገፊያሽን ምን በይ አንሺ። እሺ ጮይና እንደገና ነገሬን አነሳለሁ በይ። እሺ ኧረ አይሰማም። ይህ ሰው ከመከራው ብዛት የተነሳ ህልሙን፣ ራዩን፣ ጥሪውን የጣለ ሰው ነው አለኝ ጌታ። እግዚአብሔር ግን እንደዚህ አለኝ፣ እኔ ካንተ ጋር ነኝ። አሜን። እግዚአብሔር ሰው ብዙዎችን አሳፍራለሁ። አሜን። ነገርህን እንደገና አቆማለሁ። አሜን። ምልክት አደርጋለሁ። አሜን። 70 ሰገልን እየመራ ያኮኮብ ወስዶ ከሙሽራው ጋር እንዳገናኛቸው ነገርን ወደ ፍጻሜ የሚያስቸኩል መልአክ በኢየሱስም በፊት አልፏል። አሜን። በፊት አልፏል። አሜን። ጮና ተፈጸመ በሉት። ተፈጸመ። ድገሙ። የመጨረሻ የመጨረሻ ተነስ። እግዚአብሔር ሰው በኢየሱስ ክርስቶስ ስምና ስልጣን ይሄው አባቴ ጋር ሂድ፣ ተንበርከክ ስሩ። እሺ ዛሬ በሉ፣ ድገሙ። ጠላቴ በሉ
አይኑ እያየ ጆሮ እየሰማ የኔ ነገር በሉ በክብር በሉ በኃይል በሉ በልዩነት በሉ ይነሳል በሉ። እስቲ አልቆምም በሉ አልያዝም በሉ አልገደብም በሉ እሄዳለሁ በሉ እወርሳለሁ በሉ እሄዳለሁ በሉ እሰብካለሁ በሉ። ናስ ዛሬ እግዚአብሔር ሰው ሲቀባ አይቼ መጥቻለሁ። ባለራእይ ነው። 6 ጊዜ ቤተክርስቲያን ተዘግተዋል። እግዚአብሔር በራእይ እግዚአብሔርን ሰው አሳይቶ ነው የመጣውታል። ነይሲ አይዞሽ አንቺ ያው ሸሚዝ የለበሽ የምትፈሪው አይወርስሽ። አሜን። አዋጁን ገልብጫል። እሺ ለቅሶ አይሆን። አሜን። ግራ መጋባት አይሆንም። አይሆንም። እንባ አይሆንም። አይሆንም። የምትፈሪው አይወርሰኝም። የምትፈሪው አይወርሰኝም። በኢየሱስ ክርክር ነው ማየው። እግዚአብሔር ፈረድኩላት አለኝ። አሜን። በሷ ጉዳይ እኔ እግዚአብሔር ጣልቃ ገባው አለኝ። አሜን። ወደረኞቿን አሳፍራለሁ አለኝ። አሜን። እኔ ጠበቃ ነኝ አለኝ። አሜን። አንድ ሰው ሊሽሩት እንዳላቸው ባየ ጊዜ ትቷቸው ወደ ምድረ በዳ ፈቀቅ አለ ይላል እና ምዕራፍ 6 ላይ ዮሐንስ ዳቦ በአሳ አሳ በዳቦ አበላቸው። እስኪ ከጎን ያለውን ሰው ጨብጠውና ከኢየሱስ እጅ መብላት በሉት፣ በደንብ ንገሩት። እኔ በሉት እንደ ተቀባ እንደ እግዚአብሔር ነቢይ ባንተ ላይ በሉት፣ ቤት ላይ በሉት፣ ትዳር ላይ በሉት፣ ልጆች ላይ በሉት፣ ትምህርት ላይ በሉት፣ ስራ ገበታ ላይ እተነብያለሁ በሉት፣ እተነብያለሁ በሉት። ከኢየሱስ እጅ በሉት መብላት በሉት የዘላለም ሕይወት ዋስትና መሆን በሉት አይችልም በሉት። ነገር ግን በሉት ኢየሱስን መብላት በሉት የዘላለም በሉት የሕይወት ዋስትና ይሰጥሃል በሉት። ከእጁ መብላት የዘላለም ሕይወት ዋስትና ሊሰጠን አይችልም። ራሱን ኢየሱስን መብላት እና በሉ እኮ ዳቦ ባሳ አሳ በዳቦ በልተው በበሉበት እጃቸው እንደው ይሉንታ እንኳን አልያዛቸውም። ኮብልስቶን አንስተው ግደለዋል፣ ይወገራሉ። በልተው በበላች። ለዚህ ነው አባባት ኢየሱስን ለሚበላ ሁሉ የዘላለም የሕይወት ዋስትና ይሆን ዘንድ በምድር ላይ የቆረሰው ብቸኛ የሕይወት እንጀራ እስቲ ናዝሬቱ ኢየሱስ በሉ። ይሄን ጌታ ነው ማካፈላችሁ። ከኢየሱስ እጅ መብላት የዘላለም የሕይወት ዋስትና ሊሆን አይችልም። በበሉበት እጃቸው ድንጋይ አንስተው ይወገራሉ። አብ ከሰማይ የቆረሰው የዘላለም የሕይወት እንጀራ ሽባ አትሆኝም። እሺ ምክሩን ፈርሷል። አሜን። ሃሌሉያ። መተቱን ፈርሷል። አሜን። ድግምቱን ፈርሷል። አሜን። አንቺ ቅን ሴት አሜን። እንደ ዘንባባ አሜን። እንደ ዘንባባ ኢየሱስ እኔ ጌታ እንደዚህ ነው ያለኝ። በክብሬ አለኝ በጉባኤው መካከል ወክ አረጋለሁ። የተነገረባችሁ የሟርት ቃል ሁሉ የመለኮት እሳት ይብላው። መታሰቢያው ይጥፋ። ካስማው ይነቀል። ካስማው ይነቀል። ዘዳግም 9 ላይ ዛሬ አምላክ እግዚአብሔር እንደሚበላ እሳት ሆኖ በፊት ያልፋል። እንደሚበላ እኮ ነው የሚለው። እንደሚበላ እሳት ሆኖ እግዚአብሔር አምላክ እንደሚባላ እሳት በፊትሽ አልፏል። አሜን። ገለባ የሆነ ነገር ሁሉ ተበልቷል። አሜን። if you are connected with your God you will never be destroyed። እንደ ዘንባባ አሜን። እንደ ዘንባባ አሜን። ከዓመት እስከ ዓመት ፍሬ ታፈሪያለሽ። ነገርሽ እየጨመረ ይመጣል። አሜን። ዝቅታን ተስፋ አድርገው ሲጠባበቁ መለምለም ይሆናል። አሜን። ማፍራት ይሆናል። አሜን። ገና ነገርሽ እየበዛ ይመጣል። እግዚአብሔር ለበረከት ፈጥሬያታለሁ አለ። አሜን። ኢሳይያስ ምዕራፍ 51 ቁጥር 22 ላይ እንደዚህ ይላል፣ አንቺ ችግረኛ ያለ ወይን ጠጅ የሰከርሽ ይህንን ስሚ፣ ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያንገዳግድሽን ጽዋ ከእጅሽ ላይ ወስጄዋለሁ፣ ደግመሽ ከእንግዲህ ወዲያ አትጠጪውም። እስቲ ጮይና በኢየሱስ ስም አልጠጣውም በይ። በጌታ በኢየሱስ ስም መራራውን ጽዋ አትጠጡትም።
የበሽታን ጽዋ እግዚአብሔር ከጓዳችሁ ላይ ወስዶታል። የርግማንን ጽዋ እግዚአብሔር ወስዶታል። በኢየሱስ ስም መራራ ጽዋ ከእጃችሁ ተወስዷል። ጽዮን ሆይ አላት ተነሺ ተነሺ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘ እርኩስ ከእንግዲህ ወዲያ ባንቺ ዘንድ አያልፍምና ተነስተሽ በዓላቶችሽን ስለቶችሽን ክፈይ። በጌታ ናሲና ና የትኛው ፌለሪቲ በኢየሱስ ስም ከዘመን ላይ ይነሳ። አሜን። ነገርን ዲላ የሚያረግ መንፈስ ያለው የሚያዘገይ ጃይንት የሆነ ነገር የከበረ ነገር ይዘ የሆነ ቦታ ግን ዘግይተ ነው ማለት ከዚህ ቀን ጀምሮ ነገርን አስለቀቅ። አሜን አሜን። ነገርን አስለቀቅ። አሜን አሜን። ራእይ ወደ ፍጻሜ ይቸኩላል። አሜን አሜን። ጭንገፋ አይሆንም። አሜን። ይህ ታላቅ የእግዚአብሔር ሰው ነው። እግዚአብሔር ካንተ ጋር ነው። አሜን። ካንተ የተነሳ ዘሮች ነፃ ይወጣል። አሜን። የብዙዎች እንባ ይታበሳል። አሜን። የማመልከው ጌታ ኢየሱስ ምስክሬ ነው። አሜን። ካንተ የተነሳ አሜን የብዙዎች እንባ ይታበሳል። አሜን። መጽሐፍ ሕዝቅኤል ምዕራፍ 17 ቁጥር 22 ላይ ከረጅሙ ዝግባ ጫፍ ላይ ቀንበጥን ወስጄ በጽዮን ተራራ ላይ ተክለዋለሁ፣ በዚያም የከበረ ዝግባ ይሆናል፣ ብዙ ቅርንጫፍ ያወጣል፣ የምድር አዋፋቶች ሁሉ መጥተው ከጥላው በታች ያርፋሉ። እግዚአብሔር አምላክ 2018 አሜን አሜን እንደ ረጅም ዝግባ ያደርጋል። አሜን። ለብዙዎች ጥላ ትሆናለህ። አሜን። ግራ የገባው ከእጅ በልቶ ማረፍ ይሆንለታል። አሜን። የብዙዎችን ቀንበር የሚሰብር እላይክ ላይ የሚገርም እግዚአብሔር ቅባት ተቀምጧል። አሜን 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 አሜን። ረጅም ዝግባ ተቃለ በጽዮን ተራራ ተቃለ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ። ወዳጄ ይሄ እኮ ግንበኞች የናቁት ድንጋይ የማዕዘን ራስ የተባለው የናዝሬቱ ኢየሱስ ነው። ዝግባው ረጅም ዓመት ነው እዚህ ምድር ላይ የሚኖረው 500 ዓመት ኖሮ የሚጠበቅበትን መስጠት አልቻለም። ከዚህ ነገር የተነሳ እግዚአብሔር መጣና ከረጅሙ ዝግባ ጫፍ ላይ ቀንበጥን ወስጄ ባይ ዘ ዌይ ቀንበጡ ሲቀጠፍ ከዛ ማይክሮ ሰከንድ ጀምሮ ህይወት መስጠት አይችልም። ግንድ የለም፣ ስር የለም። ነገር ግን የዝግባው ታላቅ የመሆን ምስጢር ዝግባው ሄዶ የተተከለው አለቱ ላይ ነው። አለቱ ደግሞ ኢየሱስ ነው። እግዚአብሔር ምስክሬ ነው። አለቱ ክርስቶስ ኢየሱስ ላይ ተተክለሃል። በሮችን በፊት ከፍቻለሁ። ቀንበርን ሰብሬያለሁ። የተወረወረ ቀስትና ጦር አያገኝህም። የርግማናቸው ቃል አይሰራብህም። መጽሐፍ እንደዚህ ይላል፣ በፍርድ በሚነሳብሽ ምላስ ላይ ትፈርጅባቸዋለሽ ይላል። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። በአጠገብ ሺህ በቀኝ 10 ሺህ ይወድቃል። ጠላትን በኢየሱስም እግዚአብሔር ጥሎልሃል። አሜን አሜን። በኢየሱስ አሜን። 2018 በል እስኪ 2018 የኔ ነው በል። የኔ ነው። በክብር በኃይል በልዩነት በብልጫ መንፈስ ገብቼበታለሁ በል። ከዚህ በኋላ እኔ በል ተራ ሰው መሆን አልችልም። ትውልድ በል የኔን መገለጥ በክብር ይጠባበቃል በል። ይጠባበቃል በኢየሱስ አሜን። ባለቤቴ አቢጊጋ ወሰደው ማይኩ። ካንተ የተነሳ የሞት ደጃፍ የሚዘጋለት ልክ እንደኔ አይነት ከለር ያለው ጸጉሩ ሉጫ አንድ ወጣት ያለው ያ ወጣት ካንተ እናት ማህፀን የወጣ ነው። 2 ጊዜ ሰይጣን በመኪና አደጋ ሊገለው አየው። አቢጎ ወደ አንቺ ልመለስ። ሰሞኑን የታላቅ እህትሽ ልጅ እኛ ቤት ከርሞ ነው የሄደው ወደ ወልዲያ። እኛ ቤት ከርሞ የሄደው የፋሬስ እኩያ የታላቅ እህትሽ ልጅ ስሙ ማን ነው? ያብስራ። ማን ነው? ያብስራ። ማን ነው ያብስራ? አንተ ጋር ወንድሜ። ማን ነው? ወንድሜ። ያብስራ ማን ነው? ወንድሜ። ማን ነው? ወንድሜ ነው። ያንተ ወንድም ነው። ስሙኝ፣ የት ነው ያለው? ናዝሬት ነው። እዚህም ይመጣል። ናዝሬት ነው። እሺ። ሐናሲባ አንተ ደግ ሰው፣ አንተ መልካም ሰው፣ አንተ የኪዳን ልጅ። እሺ፣ አሁንም ካንተ የተነሳ በአባት የዘር ግንድ ውስጥ የሚሰራ የእርግማንን ስፒሪት
አምላኬ እግዚአብሔር አዳማ ምድር ላይ እግዚአብሔር የሞት መልአክ ሲመታው ያሳየኛል። አሜን። አረጮና አሜን በሉ። አሜን። የያብ ስራ አባት ስሙ ማን ነው? ሲሳይ። የአባት ስም ማን ነው? ሲሳይ። ይሄ ግጥምጥሞሽ ይመስላችኋል? የመለኮት አጀንዳ ነው። ድል ስለሰጠኝ አመሰግናለሁ አባቴ። እወድሃለሁ። ና ለምን ነው የምታለቅሰው? ከኋላ እያለቀስክ ነው በጣም። ቤል በባቢሎን እንደተቀጣ ሊውጣችሁ የወጣ አውሬ በኢየሱስም ይቀጣ። በረከታችሁን ይጥፋ፣ ሰላማችሁን ይጥፋ፣ ጤናችሁን ይጥፋ፣ ትዳራችሁን ይጥፋ፣ ልጆቻችሁን ይጥፋ፣ ሞገሳችሁን ይጥፋ፣ ህልማችሁን ይጥፋ፣ ራያችሁን ይጥፋ። በአባትህ የአባት የዘር ግንድ ውስጥ ገዳይ ስፒሪት አለ። እግዚአብሔር እንደዚህ ይላል፣ አሁንም ካንተ የተነሳ ይሄ መንፈስ ድጋሚ እድል ፈንታ ላይ ያገኝ። አሜን። አሜን። ከስር መሰረቱ እግዚአብሔር አምላክ አፈረስኩት አለኝ። ሄዳለሁ በመንፈሴ። ጆሹዋ ሲሳይ ሽፈራው ምን ነው? ሀያት ነው። አሮን የሌዊ ዘር ነው። በላዩ ላይ ከፈሰሰው ቅባት ሙላት የተነሳ ዕብራውያን በድንኳን ተቀምጠው አሮን ክሮስ አድርጎ ሲያልፍ ጠረኑ ይሸታቸው ነበር እና አሮን እያለፈ ነው ይላሉ። እግዚአብሔር የአሮንን መዓዛ አወጣው። እግዚአብሔር እንደዚህ ይልሃል፣ በሰባቱም አህጉር ጠረንህን አወጣዋለሁ፣ መዓዛህን አወጣዋለሁ። ዳዊትን እንደዚህ አለው፣ አንተ እኮ አለው የአባትን የእሴይን በጎች ስትጠብቅ እኔ እግዚአብሔር በሕዝቤ በእስራኤል ላይ ንጉሥ ትሆን ዘንድ ጠራዋለሁ፣ ከእረኝነት ስፍራ ወሰድኩአለሁ። እግዚአብሔር አምላክ የክብር ዕቃ ሆነ እንድታገለግል በሰባቱም አህጉር ላይ እግዚአብሔር አምላክ ወሰድኩ ይላል። ከዚህ ቀን ጀምሮ እነግርሃለሁ እንደ እግዚአብሔር ነቢይ ካንተ ጋር የሚጋጭ ከአለቱ ክርስቶስ ጋር ይጋጫል። በላይ ላይ ከተቀመጠው ከእግዚአብሔር ኪዳን ሙላት የተነሳ እነግርሃለሁ ጠላቶች በኢየሱስም ይደቃሉ። እግዚአብሔር በምድሪቱ ላይ መዓዛህን ጠረንን አወጣዋለሁ ይላል። አሜን። 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 ይኸውላችሁ ዕጣን እግዚአብሔር ሰው ዕጣን በባህሪው ዕጣን ሴቶች ማውራው ቋንቋ ይገባቸዋል። ዕጣንን ወስዳችሁ የሆነ ቦታ ብታስቀምጡት ጠረኑ፣ መዓዛው፣ ሽታው አይወጣም። ያንን የተቋጠረ ዕጣን ግን ወስዳችሁ ፈታችሁ እሳት ላይ ብትጥሉት፣ ብታቃጥሉት መቃጠል ከጀመረበት ማይክሮ ሰከንድ ጀምሮ መዓዛው እየወጣ ጠረኑ እየበዛ ቤቱን እያወደ አልፎ ተርፎ ጎረቤት መዓዛው ሽታው መድረስ ይጀምራል። እግዚአብሔር አምላክ ሲገፉ ልክ እንደ ዕጣኗ ወደ እሳት ሊጥሉ ማለት ነው። ስም ሲያወጡ፣ ሲገፉ፣ ሲጎትቱ፣ የተለያየ ጦርና ቀስት ሲወረውሩ እግዚአብሔር ግን ልክ እንደ ዕጣን መዓዛህን እያወጣ ጠረንህን እያወጣ ሽታህን እያወጣ እግዚአብሔር አምላክ ለትውልድ በረከት ያደርግሃል። ባንዲራ በአንድ ሳይድ ሁለት ገመድ ነው አይደል? ፕሮፌት ያለ ባንዲራን ይዛችሁ በአንድ በኩል ገመዱን ዝም ብላችሁ ወደ ታች ብትጎትቱት ምን ሊፈጠር ይችላል? ባንዲራ ወደ ላይ ምን ይላል? እስኪ ከፍ በሉ፣ ከፍ በሉ።
እስቲ በ20 በሉ 18 የኔ ነገር እንደ ባንዲራ ከፍ በሉ ከፍ በሉ ከፍ በሉ ከፍ ከፍ ይላል በሉ። እንዴ እየጎተት ናውረድ እያልክ ስታዋርደው ባንዲራው ግን በሮች ሁሉ በፊት ክፍት ናቸው። አሜን። የትኛውም ኤምባሲ አንተን መከልከል አይችልም። የረገጥከውን ትወርሳለህ። አሜን። በገባህበት ፍሬ ታፈራለህ። አሜን። ተፈጸመ በሉት። አሜን። በመናፍስቱ ዓለም የጨለማው ዓለም መንግስት ነገርህን ተብትቦ አበላሽቶብሃል። ዛሬ የተወሰደ ነገሩን እናስጥል። ሰው እንዳትሆን እንዳትረባ ሰብረን እንዳትወጣ ነገርን ሁሉ በመናፍስቱ ዓለም ተይዞ ነው ማየው። በተቃወምከው ጊዜ ቀንበሩ ከአንገት ላይ ከቅባቱ ውፍረት የተነሳ ቀንበር ይሰበራል። እስቲ ጮና ይሰበራል በለው። ይሰበራል። የዛሬ 17 ዓመት ወደ ኋላ ሄዳለሁ። በነገር ሁሉ ሰብረን እንዳትወጣ ክፉ በሆኑ ሰዎች ነገር ተወሰደና አማራ ክልል ጎጃም ውስጥ ተተበተበ። ጎጃም ይህን ነው ያዘው። አስራ 17 ዓመት የእግዚአብሔር ሰው ቅጠል በጣሽና እነዚህ ሰርማሽ ደፍተራዎች የሚገርመ ትልቅ ጸጋ ያለ ሰው ነህ። እውነት ነው። ላይክ ላይ የሚገርም የዝማሬ መንፈስ አለ። እውነት ነው። አምላኬ በእውነት ለሚጠሩት ትሰማለህ። አንተ ለፈለጉ ሰማይ ትከፍታለህ። ለሰው ልጅ በሙሉ ለሚፈሩት ትሰማለህ። አንተ ለሚጠሩ ይላችሁ የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች። እስቲ እኔ በሉ ተራ ሰው አይደለሁም። እግዚአብሔር በሉ ከአፌ ቃል ጋር ይሰራል በሉ። የዚህን ሰው ስፒሪት ሪልም ላይ ነገሩን ተብትቦ ያበላሽ እኔ ነው ማየው። እሱ አያውቀውም። የካቲት ወር የተወለደ ሰው ማን ነው? እኔው ነኝ። ኦርቶዶክስ ቤት እያለ በጣም 21 ማርያምን ታከብር ነበረ። በጣም አንተ ደግሞ የተወለድከው ቀን 21 ነው። yes ሁይ ዳናሲያኮ ዳንኤል እኮ ይኸውልህ ምስጢራትን የሚገልጣል እግዚአብሔር በሰማይ ዙፋን ላይ አለ። ምንን የሚገልጥ ማለት ይኸውልህ ያለ እድሜው እኮ ነው ያረጀው። እሱ እኮ አይደለም ተወስዶበት ነው። ተወስዶበት እኮ ነው። ጌታ ምስክሬ። አስማረ ማን ነው? የአባቴ አባት። የአባቴ አባት ማን ነው ስሙ? አስማረ። አስማረ ስፒሪት ሪል እድል ፈንታ በመናፍስቱ ዓለም መንግስት ይወሰዳል። የሰው ሜሬጅ፣ የሰው ቢዝነስ፣ በሽታ ከበሽተኛ ሰው ወደ ጤነኛ ሰው ሽፍት ይደረጋል። በጌታ በኢየሱስ ስም የእግዚአብሔር እሳት ይብላው። አሜን። መተተኞች በመለኮት እሳት ይበሉ። ደጋሚው ይመታ። የካቲት 21 ያለ እድሜው እኮ ነው። አሰለፈች ማናት? እናቴ ነች። ከዚህ ቀን ጀምሮ ያንተን ነገር በኢየሱስ ስም አስለቅቄያለሁ። አሜን።
የትኛውንም ባንተ ላይ የተሰራውን የደጋሚዎችን ኃይል ሁሉ ሰብሬያለሁ። አሜን። መተታቸውን ገልብጫለሁ። አሜን። እግዚአብሔር እንደዚህ ይልሃል፣ ምርኮውን ሁሉ እመልሳለሁ። አሜን። እንባህን አብሳለሁ። አሜን። ቀንበርን እሰብራለሁ። አሜን። እኔ እግዚአብሔር ካንተ ጋር እሆናለሁ። አሜን። እውነት ነው። እግዚአብሔር እውነት ነው። በብዙ ታግሎልኛል። የረገጥከውን ሁሉ ትወርሳለህ። አሜን። ጥቂቱን ነገር አበዛለሁ። አሜን። እንደ ኃያል ደግሞም እንደ ጨካኝ እኔ እግዚአብሔር ካንተ ጋር እቆማለሁ ይልሃል። አሜን። ሁሉን ነገሬን ትቼ መጥቼለታለሁ። ሁሉን ነገር ትቼ ባንድ ላይ ሰራ የነበርኩ ሰው ነኝ። ሁሉን ነገር ትቼ በተዋበ ድምፅ ላገለግለው ኢየሱስ ይበልጣል ብለህ አሜን። ይኸውልህ 10 ነገስታትን ይሄንንና ያን እየቆረጠ ፍርፋሪ አይደለ ሲያበላ የነበረው። እግዚአብሔር እንደዚህ በለው ይለኛል፣ አዶኔ ቤዜቅ ተይዟል። እሺ ጮውና ተይዟል በለኝ። ተይዟል። ግዴላሽ ተይዟል በለው። ተይዟል። ከዚህ በኋላ በኢየሱስም ፍርፋሪ አትበላም። አሜን። የቃርሚያ ዘመን በቃ። አሜን። መንከራተት ሐዘን በቃ። አሜን። መንከራተት ማዘን ለቅሶ በቃ። አሜን። ይኸውልህ ምድረ በዳ ዘርዘርቶ በዛው ዓመት 100 እጥፍ ይላል። አሜን። በጌታ በኢየሱስም በገባህበት ስፍራ ሁሉ ፍሬ ማፍራት ሆነልህ። አሜን። የልዑል እጅ ባንተ ላይ ይሁን። በኢየሱስም በአዲስ ክብር ተገለጥ። በአዲስ መንፈስ ሪሊዝ አድርጌያለሁ። ማንም አይዝ፣ የሰው ሟርት አይዝ፣ የሰው ሟርት አይዝ፣ የክፎች ንግግር አይዝ፣ የሰዎች ታች ላይ ማድረግ አይዝ፣ ማግኘት አይዝ፣ ማጣት አይዝ፣ በኢየሱስ ስም አይዝ። በእግዚአብሔር በአዲስ ክብር ትሄዳለህ። ፓወር ሊቶ ሴኬሊያ ደርቶግላ ድራላ ባጋዲና ማሱታሲያ አዲስ ክብር፣ አዲስ ክብር፣ አዲስ ኒው፣ አዲስ ሃይ ሌቭል አኖይንቲንግ